ሰላም እንዴት ናችሁ? ውድ ዩቲዩብ ተመልካቾቻችን ቅዱስ ነኝ። ዛሬ ብቻዬን መጥቻለሁ። ሱዳን የመጣሁበት ምክንያት አለው። ልዬ ከዚህ በፊት ሁለት ቪዲዮ አይታችኋል። የልደቷ ሳምንት ነበር ይሄ እና ዛሬ ደግሞ ስጠብቅ የነበረው በጣም ላደርገው የምፈልገው የነበረ ነገር ነው እና የልደቷ ትልቅ ስጦታ የምሰጥበት ቀን ነው። ግን ከዚሁ ነገር ወይም እዚህ ማምጣት ስላልቻልኩኝ ወደዛው ወደ ቦታው መሄድ አለብኝና ያቀረብኩላት ምክንያት ደግሞ የቲክቶክ ፕሮሞሽን ስለምንሰራ አናግሮኛል በኢንስታግራም እና እሱን እንድንሰራ ነው ብዬ ነው ይዣት የምሄደው። በቃ ከዚህ በኋላ የምንቀጥል አይመስለኝም። ቦታው ላይ ስንደርስ ግን ፕሮሞሽን አይነት ቫይብ እንዲኖረው አድርጌ መቅረጽ ጀምራለሁ ማለት ነው። በጣም ደስ ብሎኛል ስለተሳካልኝ። አብራችሁን ቆዩ። ሰላም፣ እንኳን ደህና መጣችሁ። ሰላም ናችሁ? እንዴት ነህ? እንግዲህ ወደ ዴምሲ ሪል ስቴት ነው የመጣችሁ። ለቡ መብራት ይባላል ይሄ መንደር። እዚህ ጋር እንደምታዩት መስቀለኛ መንገድ ላይ ያረፈ እዚህ ጋር የምታዩቸው በማውንቴን ሳይድ አለ። በዚህኛው ሳይድ ሂል ሳይድ ነው አቀማመጡ። እንደምታዩት ስሎፕ ያለው ሂል ሳይድ ነው ሳይታችን ማለት ነው። እና እዚህ በማውንቴኑ በኩል የምታዩቸው በጣም ደን የበዛበት አካባቢ ነው እና አየሩ በጣም ተስማሚ የሆነ አየር አለ እዚህ ጋር እና እዚህ ጋር የምታዩቸው ወደ 43 ቪላዎች አሉ። እዚህ ጋር ሙሉ በሙሉ አልቀው ለደንበኞች ያስረከብናቸው 43 ቪላዎች አሉ። እዚህ ጋር የምታያቸው 43 ቪላዎች ናቸው። ጂ+3 ሙሉ በሙሉ አልቀው ተጠናቀዋል ማለት ነው። ሌላ አጠቃላይ ይሄ መንደር 65395 ካሬ ነው አጠቃላይ ማለት ነው። 65395 በጣም ሰፊ መንደር ነው። እዚህ ጋር የምታዩት በሎት ከፍለነዋል እኛ 5 ሎት አለው። አንድ ሎት 4 ቢልዲንጎችን ይይዛል ማለት ነው። እዚህ ጋር የምታዩቸው አንድ ሎት ይባላሉ። 4 ቢልዲንግ ይይዛል። እዚህ ጋር የምታዩት ሲዋን ሲቱ ይባላሉ። እነዚህ በሲዋን በሲቱ እንዲሁም ሲቱና ሲስሪ በእነዚህ መካከል 21 ሜትር ጋፕ ይኖራል። አሁን ሌላ ቦታ ካያቸው ሪል ስቴት የተጨናነቀ ነው የሚሆነው። ቢልዲንግ ቱ ቢልዲንግ በጣም መርጅ የተደራረጉ ናቸው። 6 ሜትር 7 ሜትር ጋፕ ነው የሚኖራቸው። እዚህ ጋር ግን የምታዩት 21 ሜትር ጋፕ ነው። ስለዚህ መንደሩ እንዳይጨናነቅ ያግዘናል ማለት ነው። ከፍተኛ ጋፕ መኖሩ አንደኛ ዳርክነስ አይኖረው። ለምን ጋፕ ስላላቸው ምንም አይነት ዳርክነስ አይኖርም። እያንዳንዱ ቤት በቂ የሆነ ላይት ያገኛል ማለት ነው። እዚህ ጋር የምታዩት ደግሞ ኦፕን ዳውን የሆነ ኤሪያ አለው። እዚህ ጋር እንደምታዩት ኦፕን ዳውን የሆነ በእያንዳንዱ ቢልዲንግ የምታያቸው አሉ ማለት ነው። ወደ 3 ቦታ ላይ ኦፕን ዳውን ይሆናል። ኦፕን ዳውን ማለት አንደኛውን ከሁለተኛው ቤት የምንለይበት ጋፕ ነው፣ ሰፊ ጋፕ ነው። ስለዚህ እዚህ ጋር ብትገዛ አንተ አሁን በሁለቱም ሳይድ ኦፕን ዳውን ስለሆነ ምንድነው ላይት ያገኛል ማለት ነው። ምንም አይነት ዳርክነስ አይኖርም። ምኝታ ቤት ሳልሆነ እያንዳንዱ የራሱ ላይት እንዲገባበት ተደርጎ የተዘጋጀ ነው። ሌላ ቴራስ አለው። እያንዳንዱ ቢልዲንግ እዚህ ጋር እንደምታዩት ቴራስ አለው። እንግዲህ ፕሮግራም ቢኖራችሁ ሁለቱንም አድቫንቴጅ መጠቀም ትችላላችሁ። ቴራሱ ላይ መጠቀም ትችላላችሁ። ሌላ ደግሞ ቢልዲንግ ቱ ቢልዲንግ 21 ሜትር ጋፕ አለው ያልኋችሁ ቦታ ላይ ሙሉ በሙሉ ፕሮግራም ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ይሄኛው ወደ ለቡ የሚያስኬደው ዋናው መንገድ ነው። ወደ ለቡ የሚያስኬደው እዚህ ጋር አደባባይ አለ። እዚህ ጋር የምታየው ይሄ ሃይዌይ መንገድ ከሜክሲኮ ወደ ጋርመንት የሚወስደው ሃይዌይ መንገድ ነው። እዚህ ጋር ወደ ላፍቶ የሚያስኬድ ሌላ መንገድ አለ ማለት ነውና እንደ ሌላው የተጨናነቀ አይደለም። የቱ መርጥ ሆነሽ? እዚህ ጋር 5 ነው ሎት ከየሎቶቹ ላይ ይሄኛው ባለ 5 ቤዝመንት ያለው ነው። እነዛ ደግሞ 3 ነው ያላቸው። እኔ ነው ፈልገው ይሄ ማለት ይሄ አደባባይ አይደል? መብራት አደባባይ። አዎ የመብራት አደባባይ። ይሄ የሚሰራው ይሄ ወደ ላፍቶ፣ ይሄ ወደ ቃሊቲው ነው እንዴ? ይሄኛው ዋናው መንገድ ከዛ የመጣው ያዳማው በጋርመንት ወደ እንትን የሚሄደው። እዚህ ጋር ነው የምፈልገው። ይሄ ነው ለምን እንዴ? ፍለክስ እንዲታይልኝ ነው። ግን ግቢ እኮ ነው በቃ ኦልሬዲ እንትኑ ግቢ ነው ግን ነግረውናል እኮ በቀደም እንትን ማን ነው በቀደም ሰምቻለሁ። ገብተክ እንደ ሙሉ ስታይል ነው። የማንም ሱቅ አይደበቅም። ኦኬ ፊት ለፊት እናንተ ነው ያለው። ሁሉም ሰው ፊት ለፊት ነው የሚሆነው። ሰርክል ነው የሚሆነው። ይሄ ሙሉ ስታይል አለ አይደለ? እንደዛ ነው የሚሆነው። ለዛ ችግር የለም። ስለዚህ የምርጫ ጉዳይ ብዙ ያሳስብም። በዛ ላይ ፓርኪንግ ምናምን ቆንጆ ስለሆነ አብዛኛው ከስተመር ደግሞ ፓርኪንግ ይፈልጋል።
እኔ ግን ለምን እነዛ እንደመረጥኩ ልንገርሽ። እዛ ጌት አላቸው 4 ነው 5 ጌት እና አስበሽው ያኛው አሁን ሾርት ነው በጣም። ይሄኛው ግን አስበ እንደዚህ ገብተሽ በዚህ ነው የምትሄጂው። አሁን እቺኛ ጌት ቀጥታ ላታገናኝሽ ትችላለች። እኔ ይሄን ነው ፈልገው የት ናቸው ከስተመሮችሽ? ከገዛልኝ ይሄን እኔ ግን ቤቱ ለራሱ ትገዛልኝ ደስ ነው የሚል የእውነት ለመናገር እኔ አሁን ሱቁ ስላለን እንጂ ጎጎ ማርያም አንደኛ የተሰጠው ዲስካውንት በጣም ያበደ ነው። ምንም ቢሆን ንብረት እኮ ነው። ኦልሬዲ እኛ መኖሪያችን ብለን ያሰብነውን እኮ ገዛን እዛ። እኔ ዲዛይናቸውን በጣም ነበር። በዛ ላይ 5% ቅድመ ክፍያ መክፈል እንችላለን። ከቶታል ፔመንት ላይ እኮ 6 ሚሊዮን ብር አካባቢ ዲስካውንት ነው ያለው ያሉላቸው። ከትልቁ ካሬ ላይ አዲስ ቱክሰን ማለት ነው። ወይ ቢኖረን ዕቁባችንን እናፈጥናል። በዚሁ አያይዘን ፕሮሞሽን እንማጸናለን። እንዲያሰሩ ሰው ፕሮሞሽን እንስራላቸው ነው። በቴስት ብዙ 10 ዓመቱን 15 ዓመት ሙሉ እንስራላቸው። እስከ አረጅኔ ይሰራላቸው ያለን አቅም በዚህ ሰዓት እሱሩ ልትችል ግን በጣም የተመቸኝ ቅድም ያሉት ያኛው ስለዚህ የሚያሻ አሁን ለሱቅ ስንት ካሬ ነው የመረጥነው? 49 አይደለም 37 ነው ምናምን 29 ሚኒመሙ 29 ነው። ኦኬ ሚኒመሙ 29። እኛ እሺ ስንት ነው? 37 ካሬ ነው እኛ እንትና አንቺ ከውበት ጋር የተያዘ ምናምን አይደል ያሰብሽው? እዚህ ደግሞ ይፈልጋል ቤቱ ያንነዛን እኮ ቤቶቹን አይተናቸው ደስና እዚሁ ከጀርባ ያሉት ናቸው። ኤምባሲው ምናምን ስላለ ግን ሴኩሪቲ በደንብ አለ እዚህ አካባቢ። ቻድ ኤምባሲ ያለበት እኮ ነው እና ስለዚህ ሲዋን ሆነ ማለት ነው። አሪፍ። እሺ አሁን ወደ ፕራይስ ስንመጣ ምንድን ነው እስከ 6 ሚሊዮን ብር የሚደርስ ዲስካውንት አድርገናል። አሁን ለበዓል ነው ከፍተኛ የሆነ ቅናሽ ነው ያደረግ። እንግዲህ የተለያዩ የካሬ አማራጭ አሉ። 56 ካሬ፣ 77 ካሬ፣ 123 ካሬ፣ 146 ካሬ እና 177 ካሬ የተለያዩ አማራጮች አሉ ማለት ነው። ባለ 1፣ ባለ 2፣ ባለ 3፣ ባለ 4 ምንድነው ዝቅተኛ የሚባለው ክፍያ 300 ሺህ ብር ቅድመ ክፍያ ከፍሎ ጆይን ማድረግ ይቻላል ማለት ነው። 300 ሺህ ብር ማለት ምንድነው ዝቅተኛ ያልነው ካሬ 56.6 ካሬ ነው። የሱን 5% 300 ሺህ ብር ከፍለው ቀጥታ ጆይን ማድረግ ይችላሉ ማለት ነው። ሌላው ያው በ9 ዙር ክፍያ ነው አጠቃላይ ክፍያ ከፍለው የሚጨርሱ። ቶታሉን መጨረስ ስለሚፈልጉ በ3 ዓመት ውስጥ በ9 ዙር ክፍያ ከፍለው መጨረስ ይችላሉ። ሌላው ሁለተኛው አማራጭ ደግሞ ምንድነው 50% እስከ 3 ዓመት ከፍለው ቀሪውን 50% ደግሞ በረዥም ጊዜ በባንክ አድርገው መክፈል ይችላሉ ማለት ነው። አሁን በ9 ዙር ሲከፈል ግን ማለት ነው ግንባታ እየታየ ነው ወይስ እንዴት ነው? እንግዲህ ቀሪውን የምትከፍሉት ፕሮግረስ ቤዝድ ነው። እኛ ላልሰራ ነው አንጠይቅ። ትልቁ አድቫንቴጅም እሱ ነው። ልክ 2ኛ ሲደርስ 8ኛ ሲደርስ 14 ሲደርስ 20 ሲደርስ የሚል ውሉ ላይ የሚቀመጥላችሁ አከፋፈሉ ይኖራል ማለት ነው። ስለዚህ ይሄን 9 ዙር ክፍያ የምትከፍሉት ምንድነው ፕሮግረሱን እያያችሁ ለሰራንበት ነው። አሁን ኦልሞስት ከ20% በላይ ፕሮግረስ አድርገናል። እናስከፍል ግን 10% ቅድመ ክፍያ ነው ማለት ነው። ስለዚህ ቀጣይ 90% የምንቀበላችሁ ፕሮግረሱን እያየን ከእናንተ ከምትከፍሉት ፕሮግረስ የኛው እየፈጠነ ይሄዳል ማለት ነው። ስለዚህ ይሄ ትልቅ አድቫንቴጅ ነው። ላልሰራ ነው ምንም አይነት ጥያቄ አንጠይቅም ክፍያ ማለት ነው። ስለዚህ ፋይናል ፔመንት ስንከፍል ቤቱንም እንረከባለን ማለት ነው። በጣም ጥሩ። ስለዚህ አሁን ቅድሚያ ቤቱን እንጨርሳለን ማለት ነው። እናንተ 100% ከመክፈላችሁ በፊት ቤቱን እኛ ቀድመን እንጨርሳለን። በ10 ስቴፕ እኛ እንቀድማለን ማለት ነው። እንዳልኳችሁ 20% ፕሮግረስ አድርገን 10 ነው የምናስከፍል። ስለዚህ በ10% ፕሮግረስ እንፈጥናለን ማለት ነው ከክፍያው ጋር። ስለዚህ ሙሉ በሙሉ ካጠናቀቅን በኋላ 5% የመጨረሻ ክፍያ ትኖራለች ማለት ነው። ስለዚህ አከፋፈሉ በ9 ዙር። ሌላ ሁለተኛው አማራጭ ባንክ ነው። ሁለቱንም አማራጭ መጠቀም ይቻላል። እሱን አወራን። ስለዚህ አሁን እኛ እናንተ አሁን ቤት ያው እንደዚህ ሌላ ቦታም ስለገዛ ዛሬ ትኩረት ያደረግነው ሱቅ ላይ ነው እና ስለ ሱቅ እስኪ ደግሞ እንትን በለና ቤቱን ሌላ ጊዜ እናስብበት ምናምን ትችላለህ። እስኪ እንትን ቤቶቹ ላይ ያለው መረጃ በጣም አሪፍ ነው። ግን እኛ ደግሞ መርጠን የመጣ ነው ከቢዝነሳችንን በራሳችን በገዛ ነው ቤት ላይ ከኪራይ ወጥተን እሱን ማስፋፋት ላይ ነው እና ግን ይህንን አሁን የሰጣችሁትን ዲስካውንት ራሱ መነሻ 300 ሺህ ብር የተደረገውን ምናምን አልሰማንም ነበር።
ሀሳብ አስቀያሪ ነው። ያው የወሰንበት ነገር ስለሆነ ሱቁ ላይ እንጂ ወይ አንድ ሱቅ ለገዛ ደግሞ የሆነ ዲስካውንት ልታመጡ ስለምትችል እሷን እንቀመጣለን። ግን የሱቁን ደግሞ ኢንፎርሜሽን ባለፈው ስሰማ የቤቶቹ 2 ዓመት ከ6 ወር ነው። የሱቁ ግን ቀደም ብለን እናስረክባለን። ከቤቶች ቀድመን ማለት በ6 ወር ቀድመን ተረክበን መጀመር ትችላላችሁ። ፊኒሺንግ እየሰራን እናንተ ግን ስራ መጀመር ትችላላችሁ። እንደምታዩት መስቀለኛ መንገድ ዳርም ስለሆነ ቶሎ ስራ መጀመር የሚቻልበት ኤሪያ ነው ማለት ነው። እኛ 37 ነው 37 ካሬ ነው የሚባለው ነው። ከ29 ነው መነሻው። ከ29 ይጀምራል። እንግዲህ የተለያዩ ካሬ አማራጮች አሉ። እንደ ቤቶቹ ሱቆቹም ላይ የተለያየ ካሬ አማራጭ አለ። እንግዲህ ዝቅተኛ የምንለው 29 ካሬ ነው። እሱ አሁን ምንድነው ሱቅ ላይ ፐር ካሬ 125,000 ነው የምንሸጥ ሱቅ። ስለዚህ የ100 ማለት የ29 ካሬውን ስናይ አጠቃላይ ወደ 3.6 አካባቢ ይሆናል። ቅድመ ክፍያው 25% ነው። ሱቅ ከቤቶች የሚለየው ያው ቀድሞም ስለሚያልቅ 25% ትከፍላላችሁ። 900 ሺህ ብር ይሆናል ማለት ነው። የ29 ካሬው 900 ሺህ ብር ነው የምትከፍሉ። ሌላ 35 ካሬ አለ። 35 ካሬው 1 ሚሊዮን 100 ሺህ ብር ትከፍላላችሁ ማለት ነው። 35 ካሬ 43ም አለ 1 ሚሊዮን 300 ሺህ ብር የምትከፍሉበት። ልክ እንደናንተ ምርጫ የካሬ አማራጭ ይኖረናል ማለት ነው። ስለዚህ እናንተ ስንት ይሁንላችሁ? 35 ካሬ። ስለዚህ 1 ሚሊዮን 100 ሺህ ብር ብቻ ነው የምትከፍሉ ማለት ነው። ግን ምንድነው አሁን ቤት የሚገዙ ሰዎች ከኛ ጋር እንደነገርኳችሁ 6 ሚሊዮን ቅናሽ ስላደረግ በዚህ ቅናሽ አንዳንዶቹ ሱቅ ይገዛሉ፣ 2-3 ሱቅ፣ አንዳንዶቹ ደግሞ ቤት ጨምረው ይገዛሉ ማለት ነውና ሁለቱንም ማድረግ ትችላላችሁ ብዬ አስባለሁ። እንግዲህ ለዛሬው ሱቁ ላይ እንጨርስና እኛ ቀድመን መግዛታችን እንጂ ሌላ ቦታ አገለባብጠናል መሰለኝ። እዚህ 3 የቅድመ ክፍያ የ3 ቤት ቅድመ ክፍያ መክፈል የሚቻልበት ቅናሽ ነው ያለው። እየከፈልን ያለው እውነት ነው። ተፍታፍ ብለን እንመጣለን። በቃ በቶሎ ትመለሳላችሁ ብዬ ተስፋ አደርጋለሁ። እንዳልኳችሁ 6 ሚሊዮን ቅናሽ የትም ቦታ የሌለ ነውና በዚህ ቅናሽ ነው አሁን 3-4 ቤት መግዛት ይችላሉ በዳውን ፔመንት። ሌላ ደግሞ ዲስካውንቱን ተጠቅሞ ደግሞ 2 ቤት ወይም ሱቅ መግዛት የሚችሉበት አድቫንቴጅ ስላለ ያው ለሌሎችም ይሄን መረጃ የሚሰሙ ጆይን ያደርጋሉ ብዬ አስባለሁ። እንትናችሁ ደግሞ በጣም የሆነ ሂሳብ ነው ማለት ነው። ይሄን ነገር ነው ሞሳ ከዚህ በፊት ኢንፎርሜሽን አለን፣ ብዙ ማስታወቂያ ተሰርቶበታል። ግን በጣም ሂሳቤ ነገር መርካቶን በለቡ የሚል ሞቶ አይተን ነበር። በጣም ጥሩ። መርካቶ በለቡ ትክክለኛ ቃል ነው። መርካቶ በለቡ ማለት እዚህ ጋር ወደ 4000 አባወራዎች ይኖራሉ እዚህ መንደር ብቻ ማለት ነው። እንግዲህ እዚህ ያሉትን መንደር ውስጥ ብቻ ያሉትን ማስተናገድ መቻል በሱቅ በጣም ትልቅ ነገር ነው። በሱቅ ደረጃ ስታዩት ሌላ መስቀለኛ መንገድ ነውና በአራቱም ሳይድ ያለ ሰው መገበያየት የሚችልበት ቦታ ስለሆነ መርካቶ በለቡ ብለነዋል ማለት ነው። እንግዲህ የመርካቶ ቀዳችንን ወደ ሰፈራችን ቀረብ አድርገን ነው የምንገባው ማለት ነው። መርካቶ ነው ማለት ንግድ ነው በጣም። ስለዚህ እሱን ቀረብ አድርገናል ወደዚህ። ስለዚህ አሁን እኛ ምንድነው ማድረግ ያለብን? ስለዚህ ቅድመ ክፍያ እንዳልኋቸው 1 ሚሊዮን 100 ሺህ ክፈሉና ቀጥታ ውል እንዋዋላለን ማለት ነው። በባንክ ነው ማስገባት። በቃ አካውንት ልስጣችሁ፣ ትራንስፈር አድርጋችሁ እንደመጣችሁ ውሉ ይዘጋጅላችኋል። ውሉን ይዛችሁ ትሄዳላችሁ። እሺ፣ በማን ስም ነው የሚሆነው ሱቃችሁ? በባንክ ልደቷ ነው። ይሄ የልደት ስጦታ። ስለዚህ ነው ትንሽ ብር አይደለም ማለት ለመናገር ግን ለሌላ ነገሮችን ማቀደም ስለነበረ ከዛ ደግሞ የግል ቢዝነስ የሚሰራው እሷም ስለሆነች ባለ ልደትም ስለሆነች ለሚገባው ሰው በጣም ደስ ይላል። በጣም ደስ ይላል። ስለዚህ በአንቺ ስም አስገቢልንና ቀጥታ ውሉን ተፈራርመን ይዛችሁ ትሄዳላችሁ ማለት ነው። ያው እዚህ ጋር ኮርነር ላይ ነው ያስኩላችሁ፣ በዚህ መግቢያው ጋር ማለት ነው። ሱቅ አይደለ የመረጣችሁ? ሱቅ አልሰራ ቆንጆ ሱቅ ነው። እዚች ጋር መግቢያው ላይ ነው። ማንኛውም ሰው ሲመጣ አክሰስ ያገኛችኋል እና አካባቢውንም መጠቀም ትችላላችሁ። እዚች ጋር መግቢያው ጋር ግራውንድ ላይ ነው ያስኩላችሁ፣ እዚች ጋር ማለት ነው። ስለዚህ ውል ተዘጋጅቶላችሁ እየመጣ ነው። እሷን ውል ፈርማችሁ እዚች ጋር ደረሰኛለላችሁ። ደረሰኛችሁ ይችላል ባለቤቷ እሷ ነች።
ጋር ነው ይሄ ውላችን። ቴንክ ዩ። እኛዋ ደግሞ የደረሰ መረጣት ይሆናል። እዚህ ጋር ገዢ ላይ ትፈርማላችሁ። እዚህ ጋር ላስገባጣችሁ ይችላል። ቴንክ ዩ። እናመሰግናለን።